ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ በዓለማችን ከሚካሄዱ ግዙፍ ኮንፈረንሶች አንዱ የሆነውን ኮፕ 32 ለማስተናገድ ልትመረጥ እንደሆነ መገለጹ፣ የጅቡቲ ገዢ ፓርቲ ፕሬዝዳንት ኢስማኤል ኦማር ጊሌህን ለስድስተኛ ጊዜ እጩ አድርጎ ማቅረቡን፣ በሁለት ዓመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የስራ ዕድል መፈጠሩን ኤምባሲው ማስታወቁን፣ የአገራችንን ብሔራዊ ጥቅም የሚያስጠብቁ የመከላከያ የጸጥታና ደህንነት ተቋማት ተገንብተዋል ሲሉ ጀነራል አለምሸት ደግፌ መናገራቸውን፣ ከቀናት በፊት ራዳ አየር መንገድ ኢል-62 የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት ማረፉን አስመልክቶ የተሰማውን መረጃ በተመለከተ፣ እንዲሁም በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን የከተማዋ ነዋሪዎች መግለጻቸውን የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ እንደናረ ተገልጿል። ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎቹ ገልጸዋል ሲል አዲስ ማለዳ ዘግቧል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ነዋሪ እንደተናገሩት ጥቃቱ ተፈጽሟል ባለበት ጊዜ ወዲህ የቀደመው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ለአብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር ወደ 1800 ብር ማሻቀቡን አመልክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ መኮረኒ፣ ሩዝና የመሳሰሉት ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ሲናገሩ ከዚህ ቀደም የነበረው ጦርነት ይታወቃል። በቀደመው ጦርነት አብሮ አደግ ወንድሜን አጥቻለሁና በጭራሽ ወደ ጦርነት የመግባት ሀሳብ የለኝም ሲሉ ተናግረዋል። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄን ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ይህንን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን መሬት በተጫነው ድምጸት ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ አትጨምሩብን ያሉት ነዋሪ ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚችልባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክር ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ወንጀላውን ውድቅ ማድረጉ አይዘነጋም። የፌዴራሉ መንግስት ቢያንስ ይህ ዘገባ እስከተጠናከረበት ጊዜ ድረስ የሁለቱም ክልሎች ወቅታዊ ሁኔታን በተመለከተ እስካሁን ያለው ነገር እንደሌለም ተመላክቷል። ወደ ቀጣዩ መረጃችን ስናልፍ ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። ከቀናት በፊት ራዳ አየር መንገድ ኢል-62 የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባት ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል ሲል አዩዝ ሀበሻ ዘግቧል።
ወደ ቀጣዩ መረጃዎችን ስናልፍ የሀገራችንን ብሔራዊ ጥቅም የሚያስጠብቁ የመከላከያ የጸጥታና ደህንነት ተቋማት መገንባታቸውን ጄኔራል አለምሸት ደግፌ ተናግረዋል። በመከላከያ ዋር ኮሌጅ አዘጋጅነት ለኢትዮጵያ መከላከያ ዩኒቨርሲቲ ከፍተኛ መኮንኖች ሲሰጥ የቆየው ስልጠናም ተጠናቋል። በማጠቃለያው በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ በኢትዮጵያ መከላከያ ዩኒቨርሲቲ ተገኝተው በመከላከያ ዋር ኮሌጅ የተዘጋጀውን የተንቀሳቃሽ ትምህርት ና ስልጠና ማጠቃለያ ሰጥተዋል። የስትራቴጂክ አመራር በማሰልጠንና በማስተማር የሰራዊቱን የማሸነፍ አቅም ወደ ላቀ ደረጃ ማድረስ እንደሚቻልም ተናግረዋል። ስልጠና ሲሰጥ የመፈጸም አቅም ሊያዳብር የሚችል እውቀትና ክህሎት በመላበስ የተሰጠን ተልዕኮ በላቀ ውጤት በመፈጸም የሀገራችንን ብሔራዊ አቅምና ጥቅም ማስጠበቅ ይቻላልም ብለዋል። ሰራዊቱ የሁልጊዜ እንቅስቃሴውን በኃላፊነት መንፈስ በመተግበር የአሰራር ስርዓትን በመዘርጋት የማሸነፍና የማድረግ አቅሙን ወደ ተሻለ ደረጃ ማድረስ እንደሚቻልም አንስተዋል። በሁኔታዎች ቀደምተኝነትን የሚያተርፍ ወጥ አሰራር የሚከተል ሆኖ ከዘመኑ ጋር የዘመነ ዓለም ከደረሰበት የቴክኖሎጂ እድገት ጋር ተናቦ የውስጥና የውጭ ጠላትን መከላከልና መመከት የሚችል አመራርና ተመሪ የማፍራት ሂደት በስልጠና ተጠናክሮ ሊቀጥል እንደሚገባውም አጽንኦት ሰጥተዋል። ጄኔራል አለምሸት ደግፌ የሀገራችንን ብሔራዊ ጥቅም የሚያስጠብቁ የመከላከያና ሌሎች የጸጥታና ደህንነት ኃይሎችን በማቋቋምና በማደራጀት እንዲሁም ፕሮፌሽናል ሰራዊት በመገንባት ረገድ ግዙፍ ተቋማት ተገንብተዋል፣ ተደራጅተዋልም ብለዋል። አገራችን ቅድሚያ የምትሰጣቸው ለዲፕሎማሲያዊና ለማህበራዊ እንዲሁም ለኢኮኖሚያዊ ጉዳዮች በመሆኑ እነዚህን አቅሞችን መጠበቅ የሚችል ወታደራዊ አቅም መገንባቱንም ጠቅሰዋል። ወደ ቀጣዩ መረጃዎችን ስናልፍ በሁለት ዓመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የስራ ዕድል መፈጠሩን ኤምባሲው አስታውቋል። ኢትዮጵያና ሳውዲ አረቢያ በስራ ገበያ ላይ የሁለትዮሽ ስምምነት ከተፈራረሙ በኋላ ባሉት ሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ለሚሆኑ ኢትዮጵያውያን የስራ ዕድል መፈጠሩን በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ አስታውቋል። በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር በሪያድ እየተካሄደ በሚገኘው ሰባተኛው የሰው ኃይልና ማህበራዊ ልማት ኤክስፖ ላይ እየተሳተፉ ነው። አምባሳደር ዶክተር ሙክታር ከድር በኤክስፖ መክፈቻ ላይ ባደረጉት ንግግር ሁለቱ ሀገራት የዘመን ተሻጋሪ ግንኙነታቸውንና መልክዓ ምድራዊ ቅርበታቸውን በመጠቀም ለጋራ እድገት በኢኮኖሚ በቴክኖሎጂና በእውቀት ሽግግር ላይ በትብብር እየሰሩ መሆኑን ገልጸዋል። በፈረንጆቹ 2023 ዓ.ም የተፈረመው የስራ ገበያ ስምምነት በህጋዊ ማዕቀፍ ተበጅቶለት መጀመሩን ጠቅሶ አገራቱ የሁለትዮሽ ስምምነት ከተፈራረሙ ወዲህ በሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የስራ ዕድል ተፈጥሮላቸዋል ሲሉ ተናግረዋል። ኢትዮጵያ በኤክስፖ ላይ መሳተፏ በሰው ኃይልና አቅርቦት ገበያ በቴክኖሎጂ በመታገዝ ተወዳዳሪ ሆና ለመቀጠል የስራ ዕድልን ለማመቻቸት የዜጎችን ሁለንተናዊ መብትና ደህንነት ለማስጠበቅ የሚያግዝ መሆኑን ተናግረዋል ሲልም ኤፍኤምሲ ዘግቧል። በተጨማሪም ህጋዊ ባልሆነ መንገድ የሚደረገውን ፍልሰት ለመቀነስ ከባለ ድርሻ አካላት ጋር ለመወያየት መልካም ዕድል የሚፈጥር ነው ብለዋል። በኤክስፖ ላይ ኢትዮጵያን ጨምሮ 14 ሀገራት እየተሳተፉ ሲሆን በሰው ኃይል ዘርፍ ባለ ድርሻ አካላትን ለማገናኘት ያለመ መሆኑም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የጅቡቲ ገዢ ፓርቲ ፕሬዚዳንት ኢስማኤል ኦማር ጊሌህን ለስድስተኛ ጊዜ እጩ አድርጎ አቅርበዋል። ፓርቲው ቅዳሜ ጥቅምት 29 ቀን 2018 ዓ.ም ባወጣው መግለጫ የጅቡቲ ሪፐብሊክ ፕሬዚዳንት የሆኑትን ኢስማኤል ኦማር ጊሌህን በመጪው ሚያዝያ ወር 2026 ዓ.ም ለሚደረገው ፕሬዚዳንታዊ ምርጫ በይፋ በእጩነት መምረጡን አስታውቋል። ገዢው ፓርቲ ይህንን ያስታወቀው ከመላ ሀገሪቱ የመጡ ደጋፊዎቹ በተገኙበት በፓሌ ዱ ፔፕል በተካሄደ የፓርቲው ጉባኤ ላይ ነው። ፕሬዚዳንቱ ለእጩ መቅረባቸውን መቀበላቸውን ገልጸው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ የጅቡቲ ፓርላማ ባካሄደው ስብሰባ ላይ ለፕሬዚዳንትነት እጩነት የተቀመጠውን የዕድሜ ገደብ ማንሳቱ ይታወሳል። ይህ ውሳኔ የአገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ለስድስተኛ ዙር ምርጫ ለመወዳደር የሚያስችላቸው መሆኑ ተገልጿል። የ77 ዓመቱ ፕሬዚዳንት ጊሌ በአፍሪካ ቀንድ ውስጥ በምትገኘው ትንሽ ሀገር ጅቡቲ ውስጥ እንደ ኢሮፓያኑ አቆጣጠር 1999 ዓ.ም ጀምሮ በመሪነት ላይ ይገኛሉ። ጅቡቲ የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓንና የጣሊያን ወታደራዊ ካምፖችን የምታስተናግድ ወሳኝ የወደብ ሀገር እንደሆነችም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ በዓለማችን ከሚካሄዱ ግዙፍ ኮንፈረንሶች አንዱ የሆነውን ኮፕ 32 ለማስተናገድ ልትመረጥ እንደሆነ ተሰምቷል። ኢትዮጵያ በዓለማችን ከሚካሄዱ ግዙፍ ዓለም አቀፍ ኮንፈረንሶች አንዱ የሆነውን የተባበሩት መንግስታት የአየር ጠባይ ስብሰባ ኮንፈረንስ ኦፍ ዚ ፓርቲ ሲኦፒ እንድታስተናግድ ጫፍ መድረሷ ታውቋል ሲል መሰረት ሚዲያ ዘግቧል። ከአንድ ዓመት በኋላ የሚካሄደውን ኮንፈረንስ ኮፕ 31 ለማስተናገድ ተርኪና አውስትራሊያ እየተፎካከሩ ሲሆን ከሁለት ዓመት በኋላ ላይ የሚካሄደው ኮፕ 32
ግን ወደ ኢትዮጵያ ያደላ እንደሆነ መረጃዎች ያሳያሉ። ዘንድሮ በብራዚል እየተካሄደ ያለውን የስብሰባ አጀንዳ ጠቅሶ ሮይተርስ እንደዘገበው ተሳታፊ ሀገራት ኢትዮጵያ ኮፕ 32ን እንድታዘጋጅ በመርህ ደረጃ ተስማምተዋል። ይህንን በብራዚል እየተካሄደ ያለው ኮፕ 30 ፕሬዚዳንት አንድሬ ኮሪያ ዶሎጎ አረጋግጠዋል። የኢትዮጵያ የአስተናጋጅነት ምርጫ በተሳታፊ ሀገራት እንደሚደገፍ የሚጠበቅ ሲሆን እሱም በዛሬው ዕለት እንደሚፈጸም ይጠበቃል ነው የተባለው። ኢትዮጵያ የአየር ጠባይ ስብሰባውን ለማስተናገድ ጥረት ማድረግ የጀመረችው መስከረም ወር ላይ መሆኑ የታወቀ ሲሆን ከናይጄሪያ ጋር ፉክክር መደረጉም ተጠቅሷል። ይሁንና የአፍሪካ ሀገራት ቢሮ ኢትዮጵያን መምረጡ ታውቋል። የኮፕ ስብሰባዎች በዓለም ዙሪያ በተራ እየተዟዟረ የሚካሄድ ሲሆን የዘንድሮን ስብሰባ ብራዚል እያስተናገደች ትገኛለች። በስብሰባው ላይ እንደ አሜሪካ፣ ሩሲያ፣ ቻይና፣ ብራዚል፣ እንግሊዝ ያሉ ሀገራት መሪዎች የሚገኙ ሲሆን ከ40 ሺህ እስከ 50 ሺህ የሚደርሱ ተሳታፊዎች የሚታደሙበታል። በዘንድሮ ስብሰባ ላይ የ60 ሀገራት መሪዎች የተገኙ ቢሆንም የአሜሪካው ፕሬዚዳንት አለመገኘታቸው ታውቋል። የኮፕ ኮንፈረንሶች ሀገራት በዓመት አንዴ ተሰባስበው አሳሳቢ የሆነ በመጣው የአየር ጠባይ ለውጥ ዙሪያ ያለውን ሁኔታ የሚገመግሙበት፣ ስምምነቶችን የሚፈጽሙበት እንዲሁም የአየር ንብረት ለውጥን ለመከላከል ቀጣይ እርምጃዎችን የሚያዘጋጁበት ነው። ኢትዮጵያ እንደ አፍሪካ ህብረት ያሉ ስብሰባዎችን በማዘጋጀት ካላት ልምድ ባለፈ በቅርብ ዓመታት በርካታ ችግኞችን በመትከል ያሳየችው ምርታም ተመራጭ እንዳደረጋት ታውቋል ሲል መሰረት ሚዲያ ዘግቧል።